ከልጅነቴ ጀምሮ እንግዲህ እንደ ሽማግሌ ነው ያደኩት ማለት ነው። ሽማግሌ የቢኒያም ልጆች ነው የምትባሉት አይደለም? የሚስቴን ሆድ እንድረግጥ ሁላ ታዛለሁ ማለት እርጉዝ ነች። እርገጣት ይሉኛል። አይ የሆነች ልጅ ብድግ ያደረገችና መጥረጊያ መጣች ወደ እኔ ልትመታኝ። ከዛ ወላፈንንታይ ነበርና ሌላ ሙያ በመርጥ ኖሮ ብለህ ተማረህ ታውቃለህ? ወታደር ብሆን ነው ደስ። ተመልካቾች እንግዲህ እንዴት አላችሁ? ካስማቴ ብላችን ተጀምሯል። እንደተለመደ ሁሉ ይሄው ዛሬም አዲስ እንግዳ ይዘንላችሁ መተናል። ካስማቴ ብል ተጀምሯል። ሁሌም እንደምንለው ህይወት የማትደገም ስጦታ ናት። በደንብ እናጣጥማት እንላለን። አብራችሁን ቆዩ። ሲስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ካስማቴ ብላችን እንዴት አገኘኸው? በጣም ደስ ይላል። በጣም ነው ደስ የሚለው። ላይን ማራኪ ነው አይደል? በጣም ደስ ይላል። ሲሲዬ እንግዲህ አሪፍ ቆይታ ይኖረናል ብዬ ገምታለሁ። እንጫወታለን። ልምድህን ያሳለፍከውን ጊዜ ምን አይነት ገጠመኞች እንዳሉ እዚህ ሙያ ውስጥ እንዴት ገባ የሚለውን ደግሞ በደንብ እንጫወታለን ከኔ ጋር። የት ነው ሰፈር ሲሲዬ? እየበላ እሺ። እኔ ቄራ ነው። ቄራ። እሺ። ቄራ አልማዝ ሜዳ ይባላል። ብዙ ጊዜ አልማዝ ሜዳ በሚለው ይታወቃል። እና ከሰልተራ አካባቢ ነው። ትንሽ ወደ አስፋልት ተጋይላ ለከተማው ለግርግሩ በደንብ ቀርበህ ነው ያደገው። ሲሲ እንዴት ወደ ክበብ ህይወት ገባ? ክበብ የገባ ነው ቀይ መስቀል ቂርቆስ አውራጃ የሚባል ቀይ መስቀል ነበር። እሺ። ቀይ መስቀል የሰባዊነት ትምህርት ተማረንና በመትፈልጉት ሙያ ዘርፍ ተደራጁ ሲሉን ወደ ቲያትሩ መጣን። ከዛ በፊት እኔ ንባብ ልምድ ነበረኝ። ንባቡም አለ። ከዛ በኋላ ወደ ቲያትሩ አዘነበልኩ። ቲያትር ክበብ ውስጥ ገባው። ሙዚቃ ውስጥም የገባዋሉ፣ በሌላ ሙያ የገባዋሉ። ግን እኔ ወደ ቲያትሩ ገባው። ንባብ በጣም መጽሐፍ ጋር ያለ ወዳጅነት ሁል ጊዜም ቢሆን በተለይ ለቲያትር ሰው በጣም ብዙ ያግዛል አይደል? አዎ በጣም። ምን አይነት መጽሐፎች ታነባለህ? ያው ልቦለዶች ናቸው። ያኔ ደግሞ በእኛ ጊዜ የሲኒ ሸልደን መጽሐፍ፣ የአጋታ ክርስቲ እንደዚህ በጣም ይሄ ያው እንትኖቹ ወንጀል ያለው ምናምን እንደዚህ አይነት ነገሮች በጣም ሰስፔንስ ያለው እየተቀባበልሽ መጽሐፍ መሸጫ ቤቶች አሉ። ከነሱ ትከራያለሽ። አንድ ብር ሰተሽ ላራቀ ምናምን እንደዚህ ነውና በሁለት ቀን ትጨርሽና ለሚያነብሰው ደግሞ ሰጨዋለሽ። ለጓደኛ ማለት ነው። ያንን አንድ ብር ከፍሎ ማንበብ ለማይችል። ምክንያቱም 50 ሳንቲም ልንበላ ነው። ስለዚህ ለሌላ ሰው ሰጪና ያ ሰው ደግሞ እንደዚህ በፍጥነት በሁለት ቀን ደግሞ ይነበባል። ምናልባት ሶስትም ሊሆን ይችላል የምናነበው፣ ሶስት ሰው ሊያነበው ይችላል በአንድ ብርና በዚህ እንትኑ መጽሐፎችን የምናገኘው ይገኛሉ። ግን እንደዚህ መጽሐፍ ቤቶች አሉ። ሰውም ያበረታታሻል። ለምሳሌ ከኛ ታላላቅ የሆኑ ሰዎች መጽሐፍ ካላቸው መጽሐፋቸውን እንድታነብ ይሰጡሻል። እንደዚህ አይነት ነገር ነበርና ያ ልምድ ነበረ። በዚህ ነው እንግዲህ የዛኔ ያህል ደግሞ ጋዜጦችም አይደለ? አሁን አዲስ አድማስ ጋዜጣ እንግዲህ እሱ ደግሞ ያው ኢኮኖሚም በደንብ መኖር አለበት። ይሄ 97 90ዎቹ ምናምን አካባቢ ነው እና ያኔ በየሳምንቱ ትገዣለሽ እና ተከታታይ የሆኑ ነገሮች አሉ። እነሱንም ለማንበብ በጉጉት የምትከታተያቸው ነገሮች ይኖራሉና በጣም እንደዚህ ነበር። ጋዜጣ መግዛት እንኳን አቅማችን አይችልም ነበር አይደል? እኔ ራሱ አድማስን እንዳነብ በጣም ብዙ ኢሳያስና ዳዊት የሚባሉ የጎረቤቶቼ ነበሩና እነሱ ነበሩ የሚሰጡኝ። በቃ ቅዳሜ ይገዛሉ እነሱ አንብበው እሁድ የኔ ደግሞ በቃ እንደዚህ ነው። እኛም አሁን እኔም ያለፍኩበት እንደዚህ ነው። የሆኑ ታላላቆቻችን አንባቢዎች አሉ። ከነሱ የሚተርፈውን ነገር ነው እኛ የምናነበው እንጂ ይሄኛውን ለመግዛትም ምናምን አቅምም አይደለም። ቲያትርም እየሰራች ቢሆን የሆነ ቦታም እየሰራች ቢሆን ያን ያህል መግዛትም አይቻልም። የገንዘብ ምንጫችንም ራሱ በጣም ጠባብ ነበር አይደለ? እውነት ነው። በጣም ብዙ ጊዜ ቲያትር ለማየት ሀገር ፍቅር ምናምን ትሄጃለሽ። በ6 ቁጥር ባስ ትሄጃለሽ። የባስ 15 ሳንቲም ከዛ ያው ቤተሰብም በጣም ተጭነሽ ነው 15 ሳንቲም ተሰጥቶሽ ስትመለሽ ምናልባት በፎርፌ ወይ በግር ሳትከፊ ዝም ብለሽ ባስ ውስጥ ትገቢና እንደዚህ አይነት ነገር ነበርና ሁላችንም እንደዛ ነው ያለው። ሰፈራችሁ በጣም እንዴት ነው? ኦልሞስት እምብርት የሚባል አይነት ነው አይደል? የብዙ ነገር መገኛ ነው። በተለይ ደግሞ የንግድ ቦታ ነው። በጣም ብዙ ከከብት ሽያጭ ጋር ከቄራ ጋር ተያይዞ በጣም ብዙ ግርግር ያለበት ነውና አንተ ደግሞ በተቃራኒው በጣም የተረጋጋነ
ምናልባት ከንባብ ጋር የተያዘ ስለሆነ ነው ወይስ ደግሞ ተፈጥሮ በጣም እርግጥ ያልክነ ስትጫወትም ቀስ ብለህ ነው የምትጫወተው? ብዙ ፈጣን አይደለም። ምናልባት እንግዲህ ንባቡም ሊሆን ይችላል። እኔ አሁን ስቲል ነው አካባቢ ላይ በጣም የተወደድኩ የተከበርኩ ሰው ነኝ። እውነት ነው የምልሽና ለብዙ ነገሮች መፍትሄ ሲፈልጉ ሰዎች እኔን ነው የሚያማክሩኝ። የሆነ ችግር ከተፈጠረ ችግሮችን እንድፈታ እኔን ነው የሚያማክሩኝና ከልጅነቴ ጀምሮ እንግዲህ እንደ ሽማግሌ ነው ያደኩት ማለት ነው። ሽማግሌ ነኝ ማለት ነውና ተፈጥሮ ራስ ተፈጥሮ ነው እንጂ እንዳልሽው ግርግሮች አሉኝ አካባቢ በረቱ አለ። በረት ኳስ ሜዳው አለ። ገበያው አለ። ብዙ ነገሮች ናቸው። በክተራ አለ ምናምን እንደዚህና የኔ አስተዳደግ ደግሞ በቃ ማለት ብዙ ግርግር የማይወድ ከቤት የማይወጣ የሚያነብሰው እንደዚህ ነበርኩና እሱ ይሆናል። አይናፋር አድርጎኛል ብለህ ታስባለህ? እንደዚህ ለምሳሌ ሶሻል ለመሆን ወይ ኮሚኒኬት ለማድረግ ከሰው ጋር አይናፋር ነኝ ብለህ ታስባለህ? አይናፋር ነኝ ግን የፈለኩትን ነገር መጠየቅም እችላለሁ። ብዙ ቦታ የሆነ ቦታ ላይ ትልቅ ቦታዎችም ስገባ አፍሬ አልገባም። በደንብ እንደምፈታው ወይም ደግሞ እንደማወራ አስቤ ነው መገባውና ደግሞ ይሳካልኛል። እንደዛ ነው። በጣም ናይስ ነው። የተማርክ ኤሌመንተሪ ጎፋ ወይም ፊት አውራሪ ላቃ አድርጌ የሚባል ትምህርት ቤት አለ እና አጼ ዘርዓ ያዕቆብ ከአንድ እስከ 8 ማለት ነው። ከአንድ እስከ 8 ሁለት ትምህርት ቤቶች ነው የተማርኩት። ተሳተፍ ነበር ሚኒ ሚዲያ ምናምን? ሚኒ ሚዲያ ኳስ ላይ ስፖርት ላይ ነው እንጂ የስፖርት ዜና ስፖርት የቮሊቦል እግር ኳስ መጫወት ነው እንጂ ሚኒ ሚዲያ ላይ የገባሁት ሃይስኩል ስገባ ምክንያቱም ይሄ ከቀይ መስቀል ጋር ግንኙነት ማድረግ የጀመርኩት 85 ዓመተ ምህረት ነው። ከዛ በኋላ ነው ሃይስኩል እየተማርኩ ነው ጆይን ያደረኩት ቀይ መስቀልን። ከዛ በኋላ ነው ሚኒ ሚዲያዎች ላይ ምናምን መሳተፍ የጀመርኩት እንጂ ኤሌመንተሪ ያለው ተማሪ ነኝ። እንዴት ተጀመረ ግን ይሄ? አሁን በትክክል ስም አለው ብዬ እንኳን ለማለት ይከብደኛል። የእናንተ አካባቢ አሁን በጣም ሁላችሁም በጣም ትላልቅ ቦታ ደርሳችኋል፣ ታዋቂዎች ናችሁ፣ በጣም ተጽዕኖ የምትፈጥሩ ባለሙያዎች ሆናችኋልና በጣም ነው የሚያስደንቀኝ። እስካሁን አብራችሁ መቀጠላችሁ በጣም የሚያኮራ ነው። የቢኒያም ልጆች ነው የምትባሉት በልምድ በጣም ብዙ የህይወታችሁን ክፍል የሚይዘው እሱ ይመስለኛል አይደል? አጫውተኝ እስቲ ስለሱ። ምንድነው መሰለሽ ከቢኒያም ጋር እንዳልኩሽ ቀይ መስቀል ስንገባ ሃይስኩል እሱም ሲገባ እኔም ሃይስኩል ስገባ በደንብ መገናኘት ጀመርን። ይሄ ማንበቡ ልምድ አለ፣ ማንበቡ ነገር የሚያገናኝሽ ነገር አለ። ቀይ መስቀል ሲመሰረት ደግሞ እንደዚህ መገናኘት ጀመርን፣ በአካል መገናኘት ጀመርን። ከዛ ቢኒያም ወርቁ ንፋስ ስልክ ነው የተማረው፣ እኔ ጂሴ አብዮት ቅርስ ነው የተማርኩት። ሃይስኩላችን ይለያያልና ስለ ቢኒያም ሰማለሁ። ከኔ አካባቢ ያሉ ልጆች ስለ ቢኒያም ሲያወሩ ሰማለሁ። ክበብ አለው እንደዚህ ነው። እዛ ንፋስ ስልክ ትምህርት ቤት ውስጥ እንቅስቃሴ ያደርግ ነበር ቲያትር። ከዛ ቀይ መስቀሉ ተመሰረተ። ቀይ መስቀሉ ውስጥ ገባን። ቀይ መስቀል እንደዚህ ኦን ኦፍ እሱም ይመጣል እናገኘዋለን ምናምን እንደዚህ ሆነ። ከዛ በኋላ ቲያትር ክበብ ተመሰረተ። ቲያትር ክበብ ሃይስኩል ጨርሶ ሲወጣ እኛም ጨርሰን ስንወጣ ቲያትር ክበቦች ተመሰረቱ። ፎረም የሚባል ነገር መጣ። ፎረም 84 የሚባል ነገር ታስታውሻለሽ? እሱም ነገር መጣና በጣም ብዙ ክበባት እንዲቋቋሙ የተደረገበት በጣም ትልቅ እንቅስቃሴም ነበር። ያኔ ነው እንግዲህ አሁን በደንብ አዳራሾችን ማግኘት የቻልነው። እንደዚህ አዳራሾች ይገኛሉ ምናምን እዛ ላይ በደንብ የየራስሽን ሰራያለሽና ፊኒሹ ጋር በዛ ጊዜ ነው መገናኘት የጀመርነው። ከዛ በኋላ እኔ ወታደር ቤት ሄድኩ። 90 ዓመተ ምህረት ወታደር ቤት ሄድኩ። ዘመትኩ። ኢትዮ ኤርትራ ጦርነት ዝመት አልኩኝና የወታደር ልጅ ነኝና ወታደር ደስ ይለኛል። ተነሳው ሄድኩ። ስሜታዊ ሆነ? ስለኛ ክፍል ነበርክ? ጨርሻለሁ። ከዛ 90 እንግዲህ የአልማዝ ቀለበት እየተሰራ የአልማዝ ቀለበት እንትን አዳራሽ ውስጥ እየተለማመደው ነው ምናምን እንደዚህ እንቅስቃሴ ላይ ነበር። ከዛ እሱ መርቄ
ሐሙስ ቀን እንደዚህ ተመረቀ ብሔራዊ ቲያትር እሑድ ተሳፍሬ ወደ ማሰልጠኛ ገባሁ ብር ሸለቆ ከዛ ብር ሸለቆ ገባሁ ከቲያትር ጋር ያለኝ ነገር አቆመ 94 ነው የተመለስኩት በዛ መሃል ግን አሁን እንደ ከተማ ልጅ በጣም ሲያነብ እንዳደገ በዛ ላይ ደግሞ በጣም የተረጋጋና ዝምተኛ ሰው ሆነ የወታደር ማሰልጠኛ ውስጥ ራስን ስታገኘው ሂደቱ እንዴት ነበር ከባድ ነው የምልሽ እንዳልሽው የከተማ ልጅ ነኝ ከምታስበው ውጪ ነው አይደለም ግን እኔ ምንድነው መሰለሽ የወታደር ልጅ ነኝ አባቴ ልብስ ደስ ይለኛል አባቴ ልብስ ወደዋለሁ አለባበስ ሁሉ ነገር በቃ ወታደር መሆን ነው የነበረኝ ነገርና እሱ ስዕል አለኝ ከዛ በኋላ እዛም ስገባ ያው ነኝ ጭምት ነኝ ዝምተኛ እንደውም ይኸውልሽ ሙሉ እንትን ሻንጣ መጽሐፍ ይዤ ነው የገባሁት ልታነብ ነው ምናምን እስኪባል ድረስ ማለት ነው የሆነ ቦታ ሊጠፋ ወይ ሊወድቅ ነው ሻንጣ ሙሉ መጽሐፍ ተሸክሜ ሄድኩኝ ምንም ልብስ የለኝም ሻንጣ ሙሉ ልብስ ይዤ ሄድኩኝ ከዛ ገባ ማሰልጠኛ ጨረስን ሰለጠንን ከዛ እንደውም አመራር ሆንኩኝ የምልሽ የሆኑ ሰዎችን እንደማይ ምክትል አስራ አለቃ ማረግ ይዤ ከማሰልጠኛ ስንወጣ ግንባር ስንገባ እኔ ምክትል አስራ አለቃ ብዙ ጊዜ የሚከሰት ነው ይሄ አይከሰትም አይደለ እዛ ጋር መሪ ነኝ ከማሰልጠኛ ጀምሮ የሆኑ ቲሞች ጋንታዎች ምናምን መራ ነበር ከዛ ያ ስልጣን እዛ ጋር ተሰጠኝና በቃ አመራሩ ወታደሩን ምክትል አስራ አለቃውን ከዛ ጦርነት ውስጥ ገባ ጦርነት ውስጥ ቆሰልኩ ምን ላይ ተመታ ምግሬን ተመትቻለሁ ከባድ ጉዳት አልነበረም ነው ከባድ ከዛ በኋላ ምንድነው የሆንኩት መሰለሽ በእግረኛ ውስጥ ከማይቀጥሉት ውስጥ ተባለና የህክምና ትምህርት እንድማር ሆነ ህክምና ትምህርት ተማርኩ ላብራቶሪ ተማርኩ አድዋ ተምሬ ከዛ በኋላ ደግሞ እሳፎንኩ ስንት ጊዜ ሰለጠንክ ህክምና ወደ 6 ወር ምናምን 6 ወር የበራው ውስጥ ነው መሰለኝ በራው ውስጥ ማለት ነው የቆሰሉ ወታደሮችን እዛው ማከም እኔ ላብራቶሪ ነበር የተማርኩት ዞሮ አድዋ ሆስፒታል ነበር የተማርኩት ተማርኩ ከዛ በኋላ ሐኪም ሆንኩ ማለት ነው ሰራህበት ሰራውኛ ምን ያህል ጊዜ እዛው 2 አመት እንደዚህ ሰራው ዋው ከዛ ቦርድ የሚባለው ነገር ሲመጣ ከቦርድ ኮች ውስጥ ሆኜ የ94 ዓመተ ምህረት ወጣሁ ጠቅልዬ ወጣሁ እስካሁን ቦርድ አለኝ የሚከፈል እንደዛ ነው አልቀጠልክም በላብራቶሪ ባለሙያነት አርቱ በለጠብኝ ወደ አርቱ በለጠብኝና ብዙ አልወደድኩትም ህክምና ሙያ አልወደድኩትም ስለሚለይ እንትን አለው ማለት እንደመጣው አካባቢ ምናምን መስራት ፈልጌ ነበር ከዛ ከወታደር ቤት ከመጣው የማቆሱ ነው ከዛ በኋላ መስራት ፈልጌ ነበር የሆኑ ክሊኒኮች ምናምን ተቀጠርኩና ሞከርኩት ከዛ ቢኒሹ ጋር ተገናኘን ከ2 አመት እንደዚህ አካባቢ በኋላ ወደ ልክፍት ተመለሰ ተገናኝ ለምን እዚህ ካለ ለምን አትመጣም ምናምን አለኝ በቃ እመጣለሁ አልኩ ገባው አለቀ በቃ እስቲ ነው ይው ምን ያህል ጊዜ ቆየ ማለት ነው በውትድርና ውስጥ ምናልባት 4 አመት 91 92 93 ኦልሞስት ጦርነቱ ተጀምሮ እስከሚያልቅበት ጦርነቱ አልቋል ከዛ በኋላ ይሄ ቦርድ የሆነን ስንቀነስ የመጀመሪያዎቹ ተቀናሾች ውስጥ ነኝ የሚገርም አጋጣሚ ነው በጣም ተመልካቾች ካስማቴ ብል እንደቀጠለ ነው ከዛ በኋላ ደግሞ በጣም እድለኛ እኮ ነህ አንተ አይደለም ይሄ አሁን የሚገርም ኤክስፒሪየንስ ነው ከዛ ደግሞ በጣም ትላልቅ የቲቪ ድራማዎች ላይ ደግሞ የመጫወት እድል ምን ወዳቸው በጣም አሁን እንደ ዘመን ሰው ለሰው እረኛዬ ወላፈን ራሱ በጣም ብዙ ተመልካች ነው የነበረው ተወዳጅ እረኛዬ ነው በቃ ያው ሁላችንም ጓጉተን እኔ እንደውም ሲዝን ማለቂያ ነው ሲባል ሱራፌልን ለምንድን ነው ማስነግራቸው ምናምን ለው ነበር ለምን ይቆማል ምናምን ነበርና በጣም እድለኛ ነህ አሪፍ በጣም ጥሩ አጋጣሚዎች ገጥመውሃል ማለት አንድ ተዋናይ የሚመኘው አይነት አጋጣሚዎች ገጥመውሃልና እስቲ ንገረኝ ስለነሱ ሰው ለሰው ነው የጀመረው ከዛ በፊት ገመና የሚባል ቆይ በርሄ የቆይ በርሄ የተወሰነች አረቄ ቤት ምናምን እንደዚህ ነገር ነበረች ትንሽ የካራክተር ነው የሆነ ዋናውን ካራክተር የሚበጠብጥ እንደዚህ አይነት ነገር ሰርቻለሁኝ ከዛ ሲቀጥል ሰው ለሰው ነው የቀጠለው ሰው ለሰው እንዴት ነው
ከሰለሞን ቦጋለ ጋር ሰው ለሰው ቢሮ ሄድኩኝና እንደዚህ ያለ እንዴ ምናምን አለኝ ሰሌ እሺ ከዛ በኋላ ቆይ የሆነ ካራክተር አለ ትሰራለህ አለኝ ኦኬ አጋጣሚ ነው ከሰለሞን ቦጋለ ጋር ሰለሞን ቦጋለን ጠርተውት ከሱ ጋር ነው የገባሁት እሺ ከዛ ሰጡኝ ጃምቦ የሚባል ካራክተር ነው ጃምቦ እስካሁን ቅጽል ስም ነው ስሜ ነው አሁን ሰዎች ጃምቦ ይሉኛል እና ጃምቦ የሚባል ካራክተር ነው አራጣ አበዳሪ ነው ትንሽ ጨከን ይላል ልጅቷን ይፈልጋታል ልጅቷን የሚያገኘው በገንዘብ ይመስላል እንደዚህ አይነት ነገር ነውና የነበረው ካራክተር ኩይ ገጸ ባህሪ የሚባለው ኩይ ነውና ይሄ ተሰራ ከዛ በኋላ ሲቀጥል ወላፈን መጣ ወላፈንም እንደዚሁ በአጋጣሚ ነው ያገኘው ዘመን ከሱ በኋላ ነው ከወላፈን በኋላ ነው የተሰራውና ወላፈንም በዚሁ አጋጣሚ ነው ያገኙኝ እነ ገብረ ጨርቆስ እኔ የነ ባዩሽ የነ ባዩሽ የነ ገሬ ከዛ እሱም እንደዚሁ ጠራኝና ከዛ አንድ ድራማ እየሰራው ነበር አንድ ፊልም እየሰራው ነበር ሐዋሳ ላይ ባማካሽ የሚል ባማካሽ በጣም ተወዳጅ ፊልም በጣምና እሱን እየሰራው ነበር አይጠሩኝም በቃ እንትን ትሰራለህ ምናምን ብሎኛል ገሬና ወላፈን ላይ ጠራለሁ ምናምን ብሎኝ ማስታወቂያው ላይ ሄዳል አልመጣም እንዴት እላለህ አውጥቶኝ ነው እንዴ አይጠሩኝም እንዴና ደውልና ገሬ እንዴት ነው ብለዋለሁ አይ ገና ነው ያንተ እኮ ገና ስለሆነ ነው ይለኛል እንዴ ማስታወቂያው እየሄደ ነው የሆነ ክፍልም እየሄደ ነው መሰለኝና ጓጓው ከዛ በኋላ ጨረስን ምናምን መጣን እንዲሁ ይከታተላሉ እንዴ ነው ገሬ ምናምን ለዋለሁ ከዛ በኋላ የሆነ ቀን ጠራኝና ይሄው እንዳልሽው እኩይ ነው ይሄኛው ጨከን ይላል እንደውም ብዙ ትሪትመንት ግን በደም ትወጣቸዋለህ እንደው ትሪት ለማድረግ ሞክራለሁኝ አንዳንዴ የሚስቴን ሆድን ድረግት ሁላ ታዛለሁ ማለት እርጉዝ ነች እርገጣት ይሉኛል አይ እስኪ ምናምን ትንሽ ትሪት ከራስ ጋር ይጋጭባል አይደል ማለት ይከብዳል ሰው እንትን ሊልሽ ይችላል እስከ ማሳቀቅ ይደርሳል ሊደበድቡሽ ይችላል የሆነ ጊዜ ምን ሆነ መሰለሽ ቆሬ መጣ እንትን ቆሬ የሆነ አፈር ተንዶ ሰዎች ሞቱ በጣም ከባድ አደጋ የነበረች እና የሱን ጊዜ ወላፈን እየታየ ነው እሺ ከዛ የሆነ ማለት ሀዘን ላይ ነኝ ምናምን ሄድኩኝና ያያየሁኝ ምናምን የሆነ መጠለያ ውስጥ ገባሁኝ ከዛ ቮለንተሮች አሉ የሆነች ልጅ ብድግ አደረገችና መጥረጊያ መጣች ወደኔ ልትመታኝ ከዛ ወላፈን እንታይ ነበርና ከዛ እኔ ሀዘን ውስጥ ነኝ የሆነት ልጅቷ ተናዳ ነው የምትመታውና ማለት ነበር ምናምን ኦኬ ከዛ ማለት ያው መቼም ለተመልካቹ መጥፎ ስሜት ሲሰማውና በጣም አግሬሲቭ እንዲሆን ያደርገዋል እንጂ ያንተ የተሰጠን ገጸ ባህሪ ምን ያህል ብትወጣው ነው በሰዎች ልብ ውስጥ ያን ያህል እንዲቀር ያደረገው በጣም ብዙ መደብደብ የሚደርስባቸው ተዋናዮች አሉ በእኛም ሀገር በውጭም ማለት ብዙ ኤክስፒሪየንስ ከሚወረወረባቸው አሉና የሚሞቱም አሉ ያ እንግዲህ አንተን ብቃት ነው የሚያሳየው አይደል እኔ እንደዛ ነው የተሰማኝ ደሳለኝ ግን ያስደነግጣል የነበርኩበት እንትን ነው እንጂ የሆነ ጊዜ ደግሞ ምን ሆነ መሰለሽ የሆነ ፖሊስ አየኝ እንደዚህ ውስጥ ለውስጥ ነው እየሄድኩ ነው ከዛ ቆመና አየኝ ከዛ እኔም አየሁት ቆሟልና የት ነው ማቀው አይነት ነገር ወይ ደግሞ ያመለጠው እንጂ ያው ከእስር ቤት የት ነው ምናምን የሚል አይነት ተሽራለ ከዛ አውቄያለሁ ከዛ ፈጠን ስል መከተል ጀመረ ማለት ቆሞ በደንብ የት ነው ማቀው አይነት ነገር ነው ያለ የነበረው ከዛ በኋላ እኔ ገባኝ ከዛ ፈጠን ስል ፈጠን ያለ ተከተል እስኪ ጣራ ብሎ ሊያስገባ ከዛ ቆምኩኝና አወራሁት ሳውራ ፊልም ነው የምሰራው እንደዚህ ነው ስለሆነ የተመለሰውና እንደዚህ አይነት አጋጣሚዎች አሉ ምን አለ ግን የብር ቴሌቪዥን ላይ እንደሚያቃስታውሰው ነው እኔ የት ነው ማቀ ዛሬ ያስኩት ሰው ሁላ መስለኝ አምልጠ ይመጣ እኔ ለምሳሌ ወጣውታል ቀድሞኝ ወጥቶ ነው ብሎ እና እንደዛ ነው የሚሰማቸው የኛ ሙያ በጣም ደስ ይላል እንደዚህ ደግሞ ሲሆን ደስ ይላል የብቃት መለኪያም ተደርጎ ይወሰዳል እውነቱን ለመናገር በተመለከተው ሰው ልብ ውስጥ ምን ያህል ብትቀር ነው ይሄን ያህል ሰዎች እኮ ያው አንቺ የሚያጋጥምሽ ነገር ነው መንገድ ላይ በደንብ ሞቅ አድርገው ምናምን ሰላም ይሉኛልና አብሮኛል ሰዎች የት ነው የሚያውቁኝ ያቁኝም
ጠፋህ አንገናኝም ሰሞኑን መገናኘት አቆመናል ምናምን ይሻላል መጣለው ሁሌ እንደምትገና አዎ መጣለው አለው ይመጣል አገኝቻለሁ ምናምን የት ነው የምታውቀው ምናምን ብለው ይጠይቁሻል ያው አላቃተም ፊልም ላይ ምናምን ነው የምታውቀው እንደዚህ ብለሽ ነው የምትመልሺውና ያው የገጠመን ሰው በሙሉ አታወዛግብም አይኔ እኮ ተዋናይ ነኝ እንትን ድራማ አትልም ያው ከጠየቁሽ የት ነው የማውቀው ምናምን ብለው ከጠየቁ እንደዚህ አይነት ነገሮች ይኖራሉና ያው በጣም በብዙ ገጠመኝ የተሞላ ነው የኛ ህይወት ለነገሩ እውነት ነው ከዛ ደግሞ ሁላችንም በጣም የሼክስፒርን ፕሌዎች መጫወት እና እዛ ላይ መሳተፍ ብዙ ፕሌዎችን ከመስራት በቃ አንድ የሼክስፒር ምናምን ይባላል እና እድሉን አገኘ የቬኑስ ነጋዴ ላይ ለመጫወት የቬኑስ ነጋዴ ላይ ያው እንዴት ነበር ማለት ብዙ እንግዲህ የኛ ግሩፕ ልጆች ብዙ ቲያትሮች ሰርተናል በጣም ቲያትር አሁን አዳራሹ 51 አዳራሽ የሚባለው እዚህ ጋር ስቴጅ አለ እዛ ጋር ደግሞ ፈንጠር ብሎ ስቴጅ አለ እዛ ጋር ስቴጅ አለ አራት ስቴጅ ሊኖር ይችላል ከዛ እዚህ ጋር ቲያትር ትለው እዚህ ጋር ቲያትር ግሩፕ እየተከፋፈለ ማለት እየተከፋፈለ ብዙ ነን እዚህ ጋር አንድ ቲያትር አለ እዛ ጋር አንድ ቲያትር አለ ብቻ በቃ እንደዚህ ነው ስንሰራ ይኖር ነው እሺ ብዙ እንሰራለን ግን አንድም ቀን በቃ ይገመገማል ቲያትር ቤት እንሄዳለን ይወርቃል ያው ከብዙ እንትን በኋላ ታዋቂ አይደለንም ምናምን ደግሞ የቀናው ደግሞ እዛ ጋር ጥግ የሚሰራው ወጥቶለታል ቲያትሩ ምናምን እንደዚህ ይሆናልና እንደዚህ ነው ያደግነው ከዛ በኋላ ሼክስፒር ስራ ላይ የቬኑስ ነጋዴ በጣም ክላሲክ ነው ትልቅ ቲያትር ነው በጣም ሰው ለሚመኘው በጣም ቤቢሹ ነው አክት የሚያደርገው እና እዛ ድል አገኘው የሆነ አጃቢ እሺ ነው ትንሽ ካራክተር ቢሆን ደስ ይላል የካራክተር ትንሽ የለውም እውነት ነው የሰው ነው ትንሽ እና እዛ ላይም እድል አግኝቼ እግዚአብሔር ይመስገን ሰርቻለሁ እስቲ ስለመንቢዝ አዘጋጅነት ንገረኝ እኔ አንድ ጊዜ ስትጫወት ነው ስቴጅ ላይ ያየዋት ፕሌይ እንጂ እንደዚህ ባዘጋጅነት ምናምን ገጥማኝ አታውቅም እና እስቲ ስለመንበረ አውራልኝ መንቢዬ ማለት እኛም ድሮ ቲያትር ስናይ አይተን ሀገር ፍቅር በጣም የሆነ ምናምን እንደው ድብን ካገኘሽ 10 ብር 15 ብር ምናምን ይዘሽ ምናምን ቲያትር አይተሽ ብዙ ማለት ቲያትሮችን ሰራ አይቻለሁና ዝግጅት ላይ ያለች ስራዋን በደንብ የምታቅ ምን መናገር እንዳለባት ምን ማሰላለፍ እንዳለባት በደንብ የምታቅ ምንም የማትጨነቅ ነፃ የሆነች ሰው ነችና በደንብ ታዘጋጀ ደሞም እኮ ብዙ ሴት አዘጋጆችም የሉንምና በጣም ከተወሰኑ ከምንጠራቸው አንዷ ነች በጣም ተወዳጅ እንደነበረች ምናምን በጣም ተወዳጅ ነች ሲያወሩልኝ ብዙ የምታሳውሰኝም አይመስለኝም ግን በዛ ቲያትር ላይ እንግዲህ በደንብ ስራዋን ሰርታ የምትመጣ ራሷ ጨርሳ የምትመጣው ከዛ በኋላ እዛ ጋር በደንብ ምን ማድረግ እንዳለባት አውቃ ነው የምትመጣው ታዘጋጅ ነበር እንደዚህ ነው በጣም ሲሲ አሁን ምን እየሰራህ ነው አሁን ኤንጂኦ ላይ ይሰራሉ እሺ ኤንጂኦ ላይ ይሰራሉ ከሰለሞን ቦጋለ ጋር ያቋቋምነው አንድ ማህበር አለ ሆስፒታል ለመስራት እንቅስቃሴ እያደረግን ነው እሱ ላይ ህዝብ ግንኙነት ነኝ ማህበሩ መስራችም ነኝ በጣም እኮ ትልቅ አስተዋጽኦ ነው በጣም መስራችም ነኝ ብዙ ሰዎች እንዲረዱ አድርገናል ከሰለሞን ጋር ከተመሰረተበት ጊዜ ጀምሮ ከመጀመሪያዎቹ ሰዎች ጀምሮ ማለት አብረንን አልተለያየንም አሁን ህዝብ ግንኙነት ሆኜ እዛ ማህበር ውስጥ እየሰራው ገኛለሁ ከዛ ውጪ ደግሞ ባህር ዳር አረጋውያንና ህፃናት መርጃ ማዕከል አለ ዝግባ የሚባል እሺ እዛ ደግሞ እነሱ ብራንች ከፍተው አዲስ አበባ ላይ ብራንች ማናጀር ነኝ እያገዝኳቸው ነው እሺ ሁለቱን ስራ ሰራለሁ በጣም ትልቅ ዲሲፕሊን የሚጠይቁ ነገሮች ይመስልኛል እነዚህ አይደለ በተለይ ደግሞ የህዝብ ግንኙነት ስራ በጣም ብዙ በጣም ከባድ ነው ኃላፊነት ከባድ ነው አለው ከእግዚአብሔር ጋር ሆስፒታል እንገናኛለን ብለናል እውነቱን ለመናገር በውትድርና ዲሲፕሊን ውስጥ ማለፍ እድሜ ልክህን ደግሞ የካበተ የማንበብ ልምድ ካለ ከዚህ በላይ ኤክስፒሪየንስ የለም አይደለም አንዳንዶቻችን ህይወት ውስጥ በጣም ብዙ አስተዋጽኦ ይኖረናል ከዛ ግን ያው ብዙም አይወራም
አትፈልገውም ያን ግን በጣም ትልቅ እንትን ይመስለኛል ያው እንግዲህ ከእግዚአብሔር ጋር እድሜ ሰጥቶ ደግሞ ከዚህ በላይ ብናገለግልና በጣም ትልቅ ሰዎችን ማገዝ አለ አይደለም ሰዎች በደከሙ ጊዜ ከጎናቸው ከመሆን የበለጠ ምንም ደስታ አይገኝም በምድር ማለት ብዙ ነገሮችን ነው የምሰሚው ይሄኛው በዚህኛው ነገር ከሌ እንደዚህ ሆነ ከሌ እንትን አለ ከዛ በኋላ ምን ይሆናል መሰለሽ ልክ ከማህበሩ ኃላፊነት ውጪ ወደ ሰፈር የሚመጣና አካባቢ ላይ ከሌኮ ታመመ ትባያለሽ ከሌኮ እንደዚህ ቸገረው እንደዚህ ትባያለሽና እነሱንም ለመፍታት እንዲታገዙ ለማድረግ ጥረት አድርጋለሽ ከማህበሩ ውጪም በአካባቢሽ ላይ ምናምን እንደዚህ ድሎችን እና አሉ ብዙ ነገሮችን ነው የምትሰሚው ብዙ የሚጨንቁ የሚያዘው እንትን የሚሉ ነገሮች አሉ ግን ከእግዚአብሔር ጋር መሰጠትም ይመስለኛል እውነቱን ለመናገር ማንንም ሰው ተነስቶ አሁን እነዚህ ቻሪቲ ስራዎች እውነት ነው ከላይ ለሚታይ ቀላል ይመስላሉ እንጂ ካልተሰጠህ በስተቀር ውስጡ ያለው ነገር ተሳክቶ ሰዎች የሚጠበቀው ነገር አግኝተው የተሻለ ነገር ሲያገኙ ለማየት መታደልም ይጠይቃል እግዚአብሔርም ደግሞ ሞገስ ካልተከለበት እግዚአብሔር ሲረዳ በጣም ከባድ ያው ሰለሞንም አለ ሰለሞን ለዚህ የታደለ ነው የእውነት የሱ ተጋብቶብን ለማገዝም እስኪ ይሄኛው እንደ እንትንሽ ነው እንደ ታሪክሽ ነው በጣም ይሄኛው ነው ትልቁ ነገር እነዚህ ነገሮች አርፈው ስናያቸው ትልቁ ታሪካችን እዛ ላይ ነው የሚቀመጠው ብለን ነው የምናስበው ለማገዝ ነው በጣም እኔ ሁሌ የሚያስደንቀኝ ከእናንተ እንትን አሁን ከክበቡም መምጣቱ ብቻ ሳይሆን አብራቸው ኦልሞስት እኮ አይደለም የማርጀት ያህል ነው ማርጀት ስለ በተቃራኒው አባባል ሳይሆን አብሮ ብዙ የካበተ ልምድ ማሳለፍ ብዙ የህይወት ጣውረድ ማየት አለ አይደለም ከልጅነት ከጉርምስና ጀምራችሁ አሁን የልጆች አባት እስከመሆን ምናምን ደርሳችኋል እሱ አድጎ ደግሞ በጣም ትላልቅ የሀገር ኃላፊነቶችን እስከመወጣትም ደርሳችኋልና እስቲ ስለ ጓደኝነታችሁ ሳይነሳ ቢታለፍ መቼም እውነት ነው ማለት እንግዲህ እንዳልሽው ነው ከልጅነት ጀምሮ ዛሬ ላይ ደረስንበት ደረጃ ደርሰናል አሁን እንደ ሽማግሌዎቹ ስኳር ፊት ምናምን የምትይበት ግሬን ያዘኝ እንደዚህ የምትይው ነገር አለና ስለዚህ ምን እናወራለን አንተ ግሬን ያዘኝ እኮ ምናምን ያለሽ ስኳር ግሬን ያዛረገኝ ምናምን ያለሽና ይሄኛው ማለት የልጅነቱ ነገር አለ እዚህ ጋር ደግሞ ደርሰናል እና ትልቅ ነገር ነው ፋሚሊ ነን በአብዛኛው ከቤተሰብ ጋር የሁላችንም ቤተሰቦች ናቸው የእውነት ነው ማለት እርስ በርስ ወለም እንዲግባቡ ደግሞ አድርጋችኋል የሰለሞን እናት አሁን ነይ ስጠፋ ሲሴ ነይ ጠፋው ምናምን ብላ ምደውልነች የቤቢ ምን እንደዛው ትደውላለችና በደንብ እንትን የተቆራኘ ነው ዝምድናችንም ወዳጅነታችንም ረጅም አመት ከዛ ደግሞ በስራ የሚገለጽ ነው የእናንተም በጣም ነው ተመሳሳይ ሙያ ላይ አብሮ ተያይዞ ደግሞ በጣም ትላልቅ ነገር ማድረግ ላይ ነውና እግዚአብሔር ይመስገን አልተለያየንም የሆነ እድሜ ይሰጡን ደግሞ በደንብ ቁጭ ብለን ከዘራችንን ይዘን ከዘራችን ይዛችሁ ደግሞ የተደጋገፋችሁ ለዛ ኖራበት እድሜ ይሰጥ ነው የምንለው አሪፍ ነው ተመልካቾች ካስማቴ ብል እንደቀጠለ ነው እንግዲህ ከሲስ ጋር የምናረጋው ቆይታ እስካሁን ይሄንን መስሎ ቆይቷል በጣም እኔ ያዝናናኝ በጣም አዳዲስ ነገር ነው የነገርከኝ ሲሲዬ አንዳንድ ጊዜ አጠገባችን ያለ ሰው በምን አይነት ነገር እንዳለፈ አለ አይደለም አጋጣሚዎች ካላጋጠሙን በስተቀር አናቀምና እኔ በራሴ በጣም አዳዲስ ነገሮች ነው የሰማሁት ደስ ብሎኛል እንኳን መጣህልኝ እንግዲህ አንዳንድ ጊዜ ምን ይሆናል መሰለ የምንገባበት የህይወት ሂደት ድንገት ነው ዘው የሚያረገን አይደል አሁን እስካለህበት ጊዜ ድረስ የኪነ ጥበብ ባለሙያ በመሆን ምን ይሰማል ወይም ሌላ ሙያ በመርጥ ኖሮ ብለህ ተማረህ ታውቃለህ አይ እኔ አልማረም ማለት ደስተኛ ነኝ እኔ በምንም ነገር ደስተኛ ነኝ ምንም ብዙ ነገር የሚፈልግ ሰው አይደለም በትንሽ ነገር የሚደሰት ሰው ነኝ እግዚአብሔር ይመስገን ብዙ ክብር አለ በዚህ ሙያ ውስጥ በመሆኔ ከብዙ ሰዎች ጋር ገናኛለሁኝ ብዙ ጥሩ ሰዎች አውቃለሁ ብዙ ጥሩ ሰዎች መጥፎ ሰዎች አላውቅም እኔ ጥሩ ሰዎች ነው ማቀው ምንም ነገር በመፈልግበት ሰዓት የሚያደርጉልኝ ሰዎች አሉ አጠገቦች እና ደስተኛ ነኝ ተማሪም አላውቅም የእውነት
የሌላ ሙያ ባለቤት ብትሆን ወይም የሆነ ሌላ አጋጣሚ ተፈጥሮ ይሄንን ሙያ ቢዝ ወይም ይሄንን ነገር ብሰራው ብለህ ስታስብ የምን ሙያ ባለቤት ብትሆን ደስ ይላል? ከባድ ነው። ወታደር ብሆን ነው ደስ የሚለው። ወታደር እሱ ነገር እስካሁን ከውስጥ አለ። እንደነገርኩሽ ነው። ይሄ ከልጅነትሽ ጀምሮ የምታያቸው ነገሮች አሉ። የተኮሰ ልብስ የሚለብሱ ወታደር፣ ጫማው የተወለወለ አባቴ ደርግ ወታደር ነበሩ። ዝቅ ብለን ስናይ ጫማው የተወለወለ ሸሚዙ የተተኮሰ አሚት ጥንቅቅ ብሎ የለበሱ ሰዎች እያየሁ ነው ያደኩትና አባቴ እንደዛ ነው። አካባቢ ላይም እንደዛ ናቸው። ወታደሮች ናቸው ጎረቤቶቻችን እንዳለ ሰፈሩ አካባቢ እንዳለ ወታደሮች። ይሄ ምንድነው ጎፋ ካምፕ የሚባለው አካባቢ ሲቋቋም ከወታደሮች ጋር የተያያዘ ነው ይባላል። ጎፋ የዘመቱ ወታደሮች ከዛ ሲመለሱ ግዳጃቸውን ፈጽመው ሲመለሱ ያቺ ቦታ ጎፋ የጎፋ ዘማቾች ተብሎ ነው የተሰጠውና በዛ ዙሪያ ነው ነገሩ ሁላ። እኛ ውሃ ከጠፋች እኮ ጎፋ ካምፕ ነው ገብተን የምንቀዳው። በቃ አለው ለዛ ዊኬንዳችን ቅዳሜና እሑድ ጎፋ ካምፕ ነው የምንሄደው። በጣም ነው የሚያምረው አይደለም? ውስጡ በጣም ግቢው ደስ ይላል፣ ካምፑ ደስ ይላል። አጸዱ በጣም ሁሉም ሰው ዘመዶችሽ ናቸው። ሁሉም ሰው ያውቁሻል። የበቀለ ልጅ ምናምን ተብሎ ነው እንትን የሚሉሽና እዛ ነው የምናሳልፈው። ቅዳሜና እሑድ እዛ ጋር ሄደን ነው የምናሳልፈው። ውሃ ሲጠፋ ጀሪካን ይዘን ጎፋ ካምፕ እንሄዳለን። ጎፋ ካምፕ ትልቅ ታንከር አለ። ከታንከር ላይ ተቀርቶ ውሃ አይጠፋም፣ እዛ ይዘን እንመጣለንና እንደዚህ ነው የሚሆነው። እውነት ነው። ያደከው ዲሲፕሊን እስካሁን እሱ እኮ ምናልባትም አሁን የተወሰኑ ሰዎች ላይ ብቻ ይቀር ይመስለኛል። ይሄ በዲሲፕሊን የመኖር አለ አይደለም? ለስራ ያለ አመለካከት በእለት ተዕለት ህይወት እንኳን ከሰዎች ጋር ባለ ግንኙነት ቀጠሮ ላይ ይሄ ዲሲፕሊን ያለው ሰው መሆን ከዛ ጋር የተያዘ ነው። ተገርፈህ ታውቃለህ? በአባቴ ያልተገረፍኩ የወታደር ልጅ መሆን ሁልጊዜም ቀጥተኛ እና በአባቴ አልተገረፍኩም። ማለት እንግዲህ እሱ ህይወቱ ሲያልፍ ለ6 ዓመቴ ነው። በጣም ትንሽ ልጅ ነበር። ትንሽ ነኝና ጎረቤቶቼ ግን ቀጥተውኛ ቃሉ ወታደሮች ናቸው። እናቴም ካምፕ ውስጥ ነው የኖረችው። እሷ ቀጣኝ ታውቃለች። እና ዱላ በጣም ነው ፈራው። ዱላ ሲነሳ የሆነ እንትን እንደዚህ ምግብ ጠረጴዛ አለ፣ እሱ ስር ያሉ ወንበሮች አሉ። እነሱ ወንበሮች እሱ ስር ገባለሁ። ከዛ ወንበሩ ነው የሚሰበረው እንጂ እኔ አልመታም። አትገኝም ጭራሽ አልገኝም። በቃ እንትኑ እንጨቱ ነው የሚመታው። እና በቃ በጣም ፈሪ ነኝ። ዱላ ፈራለሁ። ግን በደንብ ተመትቻለሁ። ምን አይነት ተማሪ ነበር? መካከለኛ። አዎ ብዙ የኔ ልቦለድ ማንበብ ምናምን እንትን ያረጋህ ነበር? አዎ እነሱ ነገሮች ምንድነው መሰለሽ ለስቶሪ ይቀርባሉ። ለምሳሌ አሁን ነጻነት ጮራ ትምህርት ቤት እና ያልተማርኩም ነጻነት ጮራ ትምህርት ቤት እና እኛ ቤት አጠገብ ላጠገብ ነው ያለው። እሺ እኛ ቤት አስፋልት ዳር ነው። ባሴ ሀብቴ የሚባለው መምህር ባሴ ሀብቴ ነጻነት ጮራ ያስተምር ነበር። መምህር ነበር። ባሴ ሀብቴ ክፍል ውስጥ የሚሰጠውን ትምህርት ወይም ደግሞ የሚነግራቸውን የኔ ታላላቅ የሆኑ ልጆች ይነግሩኛል። እሰማለሁኝና ባሴ ሀብቴ የሚውልበት ሱቅ አለች እንደዚህ ፊት ለፊት ነው አስፋልት ተሻግሮ። እሷ ቆሚ ባሴ ሀብቴን አይዋለሁ። ይሄ ከልጅነት ጀምሮ ማለት ነው። እና እንደዚህ አይነት ነገሮች ስቶሪዎች ይስቡኛል። ከዛ በኋላ አድርገህ መጽሐፉን ስታነብ ግን የተለየ እንትን አይሰማህም? እንዴ በጣም እንደማውቀው ነው ማለት የማውቀው የቤተሰብ ያህል ቤተሰቤ ነው። ምክንያቱም በየቀኑ የሱ ተማሪዎች መጥተው የሚነግሩኝ ነገሮች አሉ። የሱ ተማሪዎች ባሴ ሀብቴ እንደዚህ ብሎ ነው ምናምን አለ አይደል? በቃ እና እኔ እዛ ክፍል ውስጥ ያለሁኝ ሁላ ነው የሚመስለኝ። ቅርብ ይሆን? እና ልክ ባሴ ሀብቴ ከትምህርት ቤት ወጥቶ እዛች ሱቅ ዋጋ ይመጣልና ባሴ ሀብቴን ለማየት በቃ እዛ ጋር በጣም ከመጽሐፍ ጋር የተቆራኘ ነው ህይወት። ምንድነው በቃ እኔ ሁሌ ክፍል ውስጥ አቴንድ ያደረኩ ነው የሚመስለኝ። በደንብ ነው የምሰማውና ዩኤል መንገሻ የሚባል አለ። እኔ ለዚህ ሙያ ምናልባት የሱ ተጽዕኖ ሊኖረው ይችላል ብዬ አስባለሁ። መምህር እንትን ነው የሱ ተማሪ ነበር። እሺ በደንብ ነው መጥቶ የሚተርክልኝ።
ፒክቸራይዝ ያደርግልሃል ፒክቸሩን በደንብ ስለሆነ የሚያሳየኝና ባሲያብቴ ስለ ባሲያብቴ ከዛ ጊዜ ጀምሮ ባሲያብቴ ምን አስተማሪ ነበረ እንግሊዝ ነበር የሚያስተምረው እሺ እኔ ባልማረም እንግሊዘኛ ነበር የሚያስተምራቸውና ሁሌ ሰማለሁኝና ብዙዎቹ ፊክሽኖቹ በአማርኛ ነው የሚነግራቸው እና እነዚህ ነገሮች ነበሩ ከዛ በኋላ ዩኤል መንገሻ እንዳልኩሽ መጽሐፎች ያመጣል ታላቂ ነው እሱ ቀበላሉ ታነባለህ ምናምን ይሄ እንደዚህ ይሄ ተጽኖ ምናልባት ለቲያትሩ እንተብሎኛል ከዛ በኋላ የሆነ አቴክ የሚባል የቲያትር ክበብ ተመሰረተ ከኛ በፊት ማለት ነው እሺ ከቢኒያም ከቀይ መስቀልም በፊት እሺ አቴክ አፍሪካ ማለት ነው ይሉታል እሺ እንደዚህ ነው አፍሪካ ቲያትር ክበብ አቴክ እሺ ከዛ እነ ዩኤል መንገሻ ሌሎች ልጆች ምናምን ናቸው እዛ ውስጥ አቴንድ ያደረጉትና ሄጄ ያለውኝ ቄራ ድርጅት ውስጥ ሰፊ አዳራሽ አለ እዛ ውስጥ ቲያትር ይሰራል የሆነ 5 ብር ምናምን ትኬት ይሸጣል ምናምን ብቻ እኛ በዘመድ ወይ ደግሞ ደጋፊ ሻንጣ ምን ይዝ ይሆናል እንገባለን ቲያትር እናያለን እሺ እና በቃ እሱ ነገር ለበኋላ ላለው ነገሬ ተጽኖ ያደረገ ይመስለኛል በጣም ጎበዝ ልጆች ነበሩ ጎበዝ ልጆች ቲያትር የሚሰሩ ምናልባት አባባ ተስፋዬ የሚያሰልጥናቸው ልጆች ናቸው ቡልጋሪያ አካባቢ ነበሩ እሳቸው የሚኖሩት ትንሽ ከፍ ብሎ እሳቸው የሚያሰልጥናቸው እነ ሰለሞን ግርማ አሁን ድረስ ፋዘር ቤት ነው ይባላል ማለት አይደለም ተስፋዬ አበባር ተስፋዬ ሳህሉ የሰበሰቧቸው ልጆች ነበሩና እነሱ ልጆች ቄራ ድርጅት ውስጥ ቲያትሮች ይሰሩ ነበር ለህዝብ ይቀርብ ነበር ምናምን እነሱ ነገሮች ተጽኖ አሳድረውኛል እንዳልኩሽ ጎረቤቴ ዩኤል መንገሻ እዛው ውስጥ ነበርና በደንብ እዛ ነው እንትን ያልኩት እና ለመጀመሪያ ጊዜ ምን ቲያትር ይዘህ ሄድክ ክፍለ ሀገር ታስታውሳለህ ቲያትር አይደለም ይዤ ፊልም ነው ይዤ ፊልም ሲዲ ታይዞ ይኬድ በነበረ ጊዜና መለው ኢትዮጵያ ዞረናል እሺ ይሄ መቼ መሰለሽ 97 ምናምን ዓመተ ምህረት አካባቢ አሁን ቅርብ ማለት ነው ለኛ ቅርብ ነው ያው አመቱ በጣም እንግዲህ እኛ የዘጠናዎቹ የሚባለው እዚህ ላይ ነው የሚመጣው ሁሉ ነገር ቅርብ ይመስለናል ነው የምንለው ግን 20 ዓመት ሆነው የዛን ጊዜ የተወጋልብ የሚባል የቢኒያም ወርቆም ፊልም እሺ ቢኒሹ ነበረ እኔ ነበርኩ ሳሚራፊ የሚባል ልጅ ነበረ አጃር ነበረ ያሬዴፉ ነበር እና ተሰብስበን ነው የመጀመሪያ ኤክስፒሪየንስ ነው እሱ እሺ ማለት ከዛ ቤት መጥቼ ኮታደር ቤት መጥቼ በቃ እንትን ፊልሙ ጋር ደግሞ ምናምን ሰርተን ምናምን ይሄንን ነው ይዘን ተመልካች በቃ እንደ ጎርፍ ነበር አይደለም ይገርማል በጣም የሚገርም ጊዜ ነበረ ቆንጆ ጊዜ ነበረ የት ሄዳችሁ ቦንጋ ቴፒ ሚዛን በጣም ሩቅ ኢሊባቡር ሲኒማ ቤቶች ነበራቸው ወይስ አዳራሾች ውስጥ ነው የምታሳዩት አዳራሽ ለምሳሌ ደርግ የሰራቸው አዳራሾች ጅማ አለ ቴፒ አለ ቦንጋ አለ ሚዛን ተፈሪ አለ የሌላቸውና ይርጋለም ባል ይሆን የቀበሌ አዳራሽ እንደሱ ቦታ ሳይተናል ምንድነው ይሄ በርበሬ የሚመረጥበት እሱ ሀገር ላይ ሜዳሊያ ሳይተናል ፊልሙን እንዴት ስቴዲየም ውስጥ ሲጨልም ማታ እሺ ሳይተናል እና ኦፕን ኤር ላይ ማለት ነው አሁን ኦፕን ቲያትር ተብሎ በጣም ፋሽን ይሆነው ቲያትር ሳይዋለሽ ሰው ነው ይሄ ፊልሙ ግን እና ግን ተመልካች ነበረው በደንብ ነበር በጣም ተወዳጅ ፊልም ነበር አይደል የተወጋለ ቆንጆ ፊልም ነውና ምን የተለየ አጋጣሚ ገጠማችሁ አንተ ደግሞ አዲስ እንደመሆነ አላ አይደለም ለመውጣት ያቦትድርና ታውቀዋለህ ለነገሩ አዲስ አይደለም ግን ይሄ ደግሞ ኤክስፒሪየንስም ይለያል አይደል ደስ ይላል ምንድነው መሰለሽ በደንብ የምትተዋወቂበት ነው ጓደኝነት የምታገኝበት ረጅም ጊዜ ታሳልፋለህ ለምሳሌ ከፊት ፕሮግራም ዘርጊዎቹ ይሄዳሉ ነገ እዚህ ሀገር ትመጣላችሁ ይሉናል ቀድሞ ደግሞ የሆነ ሀገር ሄደዋል እና እንደዚህ በደንብ ያቸው ማለት የማትረሻቸው ከተሞች ናቸው የሚኖሩት ሰው ይኖረዋል እቺ ከተማ ምናምን እቺ ጭንቀቱ ራሱ አለ በሰዓቱ ለመድረስ የሆነ ነገር አለ በመኪና ነው ደግሞ በመኪና ነው ጉዞ
አገርሽን ያያየሽ ነው እንዴት ነህ ለተፈጥሮ እኔ ያው የክፍለ ሀገር መሄድ ሲባል በፕሌን ሳይሆን በመኪና በጣም ነው አይኔ ሁሉ ነው የሚበራውና ተወዳለህ መጓዝ ማየት ከተፈጥሮ ጋር ከአውሮፕላን መኪና መርጣለሁ በደንብ ማየት ፈልጋለሁና ደስ ይለኛል በደንብም ሀገርህን የምርም የምታቀበት በተለይ ለአዲስ አበባ ልጅ ከከተማ ወጥቶ ለማያቅ በመኪና ስትሄጂ የተለየ እኔ በጣም የሚገርመኝ ነገር ነው ጅብ ያዩት ቅርብ ጊዜ አረ እንደዚህ አይነት ጉዞ እየሄድኩኝ ወይ ትንሽ እንቅልፍ ወስዶኛል ጅብ አልፎኛል በጣም ይገርመኛል እና ጅብ ሲሉ ነቃለኝ እሺ ካለፈ በኋላ ጅብና እኔ ማንገጣጠመው እና የሆነ ጊዜ አንድ ፊልም እየሰራ ነው ዋሳ እኔና ተስፋዬ ወንድማገኝ የሆነ ቤት ራት ጋበዙንና በልተን ስንወጣ ትላልቅ ጅቦች መጡ በአስፋልት ማለት ነው በአስፋልት ላይ እንደዚህ መጡበት ከዛ ተስፋዬ ድንጋይና ያዝና ማለና ተያዘ አረብ ያሊዝም ወንድሜ እኔ ያሊዝም እንዴ በደንብ እንጆይ ያርኳቸው አንቺ እንዴት አይነት ጉልበተኞች እንደሆኑ ምንም አሮጣችሁም ነው እኔ ምንም አሮጥኩም አይቻላቅም ብዬሻለሁ ልክ የዛን ቀን ጅብ ሲለ አይናኩ ምንም አይናኩ አስፋልት ይዘው ቀጥታ ነው የሚሄዱ እናንተ በመኪና ናችሁ አረ በግልና በመዳ ወክ ያደረገን ነው በቃ ባጠገባችን መጡ ድንጋይ ምናምን አለና ድንጋይ ዲስ እንትን ሲል እኔ አላነሳም አልኩኝ ድንጋይ ሲል ምናልባት ወደ እኔ ቢመጣ እውነት ነው ስለዚህ ዝም ብለሽ ማሳለፍ ነውና በጣም ጉልበተኛ በጣም ሯጮች መሆናቸውን የዛን ቀን አየሁኝ ስለዚህ አትፈራም ነው ምንም ነገር እኔ አልፈራም ኦ ማይ ጋድ ሲሲ በጣም ነው ማመሰግነው በጣም ነው ጥሩ ጨዋታ ያጫወትከኝ ያለውና ቀኔን በጣም ነው ጥሩ ያረክልኝ እስቲ ቀረ የምትለው ወይ ብንጫወተው ይሄን ሰው ቢሰማው አንዳንድ ጊዜ ደግሞ ስለኔ ሰዎች የማያውቁት ይሄ ነው የምትለው ነገር አለ ምናልባት ያው ቀደም እንዳልኩሽ ጓደኝነት አለ ረጅም ጊዜ ነው አብረን ያሳለፍነው ከዛ ውጪ አሁን ሰለሞን ቦጋለ ከሁላችንም ጋር ተዛምዷል በጣም ሰዎች የማያውቁት ነገር የቢኒያም ወርቁ ልጅ ክርስትና አባት ነው የኔ ልጅ ክርስትና አባት የቤቢ ልጅ ክርስትና አባት የሌሎችም ዘጋድ ፋዘር ነው ስሙ በለኝ ጠቅላላ አባት እና በቤተሰብም እንደዚህ አይነት እንትን አለን አበልጅ ትልቅ ዝምድና ነው ማለት ሰው ሲፈልግ እንደው ተዛመጂኝ በክርስትና በጣም ትልቁ በጣምና እንደዚህ አይነት ዝምድና ያባት ምትኬና ምትኬ መሆን አደራ እንደዚህ አይነት ዝምድና አለ ለማለት ነው እግዚአብሔር ይመስገን ደግሞ ሌላ አመትም ሰጥቶን እንጫወታለን እሺ ተመልካቾች እንግዲህ የዛሬው ካስማቴ ብላችን ይሄንን ይመስል ነበር አሁን እንግዲህ ቦጌና ቢኒ መጡና ፕሮግራማችን ይዘጉልናል ጤና ይስጥልኝ ገዳሙ ሀረ ገዳሙ ሀረ ገዳሙ ነረ ገዳሙ አረ እንደምን አለሽ ነረ እንደምን አለሽ አረ እንደምን አለሽ ነረ እንደምን አለሽ አረ እንደምን አለሽ ነረ እንደምን አለሽ አንቺስ እንደምን እንደምን እግዚአብሔር የሰጠውን ሰው አልችና የለም ተይደማም ሀረ ደሞይ ዳማይ ዳሙ ገዳሙ
ፋሲል መዲና ድሮሳገር አረንደምናለሽ ገዳሙ ገዳሙ ሲወዳ ሂደሽ ወዲ ተመለሽ እኔም ደስ ይበለኝ ሰዎች የሚዩሽ ሰው ደስ ይበለው ሰዎች የሚዩሽ ሄደማም ተይደማም ሄደቤት ሄደሜን ራሷን ተሰርታ ወረዳ ከዳለ ራሷን ተሰርታ ወረዳ ከዳለ እንኳን የቀመሳት ያያት ሰማይደነ ሄደማም ተይደማም ሄደማም ተይደማም አረ ደማይዳማ ሄደሜት ሄደሜ ቻሉ ካራጋራው ለፋሻው ሲተዱላ ስትመለስ ጊዜ ሸዩት ጊዜ አረንደ ምላለሽ ተደማም ታይደማም አረንደ ምላለሽ ገስ ለምን ዝሬት ተቡ ሰባች አንዴ إلا ملهبك إنه نسيني مناني إلا ملهبك إنه وزيانه فاشك بدك عم جنينه تيدمام 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 هردام يدامي تيدمي تيدمي دمنا ماشي زمن يلنم وبش الجمر كتد هاد غبارش هزام مردسي لها تروينش هزام ورد سيل برد هنا وترسش هزام ورد سيل لا لا ويني لا 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 ماني لا ماني نكرالي تدبي تدبي تدمام تدمام ردم دم